ዘንድሮ በዓለም አቀፍ ደረጃ ለ114ኛ በኢትዮጵያ ደግሞ ለ49ኛ ጊዜ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል ዓለም አቀፍ የሴቶች ቀን በኮንታ ዞን በተለያዩ ኩነቶች ተከብሯል። የበዓሉ የክብር እንግዳ የሆኑት የኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ክብርት ወይዘሮ ሁሪያ አሊ የሴቶች ሁሉ አቀፍ ተጠቃሚነትን ለማረጋገጥ የሴቶች ልማት ህብረትን ማጠናከር እንደሚያስፈልግ ተናግረዋል። ማርች 8ን ከእህቶቻችን ጋር ከሴት እህቶቻችን ጋር በጋራ ለማክበር ነው። በጋራ ስናከብር ግን ትልቁ ዓላማው መሬት ላይ ወርዶ ምንድነው እየተሰራ ያለው ምንድናቸው ስኬቶቻችን። እንግዲህ እንደ ሀገር በርካታ ኢኒሼቲቮች አሉ ሴቶችን ተጠቃሚ በኢኮኖሚም በማህበራዊም በፖለቲካም ተጠቃሚና ተሳታፊ እንዲሆኑ የሚያደርጉ በርካታ ስራዎች ይሰራሉና እነዚህ ጅምሮች የውን ወደ መሬት ወርደዋል ወይ ምን ችግር አለባቸው እንዴት እየሰሩ ነው የሚለውን ነው ስንመለከት የነበረውና አብዛኛው በጣም ደስ የሚሉ በተለይ ሴቶቹ ፍላጎታቸው በጣም ደስ ይላል። ለመልማት ለማደግ ለመስራት ያላቸው ፍላጎት በጣም ነው ደስ የሚለውና የሴቶችን ኢኮኖሚያዊ አቅም ለማሳደግ የቁጠባ ባህላቸውንም ማዳበር ልዩ ልዩ የገቢ ማስገኛ አማራጮችን ማላመድ መሰረታዊና ትኩረት የሚሻ ጉዳይ መሆኑን ክብርት ወይዘሮ ሁሪያ አሊ ተናግረዋል። ለውጥም በህይወታቸው ለውጥ ያመጡ ለሌሎችም ስራ እድል የፈጠሩ ሴቶች እንዳሉ ሆኖ ከዚህ የበለጠ መስራት እንደሚችሉ ነው ግን የተማርነው። ከዚህ ጉብኝት ግን ትንሽዬ ድጋፍ ቢደረግላቸው የበለጠ መስራት እንደሚችሉ የበለጠ ማህበረሰቡን መደገፍ እንደሚችሉ ራሳቸውን መቀየር እንደሚችሉ ነው ያየነው ማለት ነው። ያለ ሴቶች ተሳትፎ እንደ ሀገር አመርቂ ውጤት ማስመዝገብ አይቻልም ያሉት ወይዘሮ ሁሪያ የማምረቻና መሸጫ ቦታዎችን ጨምሮ አስፈላጊ ድጋፎች ሊደረግላቸው ይገባል ብለዋል። መንገድ ወሳኝ ነገር ነው። ምርታቸውን ወደ ገበያ ለማውጣት መንገድ ሊኖር ይገባልና እነዚህን ክፍተቶች እንዳሉ መሟላት እንዳለባቸው አይተናል። እንደ ፌደራልም ከሚመለከታቸው አካላት ጋር ለመነጋገርና በክልል ደረጃ ደግሞ ምላሽ የሚያስፈልጋቸውን በክልል እንዲሰጡ የምንዋይባቸው ይሆናል። በግብርናም ሆነ በኢንዱስትሪ መስክ የተሰማሩ ሴቶች ምርትና አገልግሎታቸውን የሚያስተዋውቁበት ኤግዚቢሽን የተካሄደ ሲሆን ከተሳታፊዎችም መካከል ወይዘሮ ትግስት ዶኖቾ፣ ወይዘሮ ጎቶሬ ጎደቶና ወይዘሮ ዘይቱ ብሩ እንደተናገሩት በተለያዩ የገቢ ማስገኛ ዘርፎች በመሳተፍ ተጠቃሚ መሆናቸውን ተናግረዋል። የደረቅና የገላ ሳሙና እንደ ፈሳሽ ሳሙና አሁን ማሸጊያ ማሽኖችን አምጥቻለሁ። ሚክሰር አለኝ። እግዚአብሔር ይመስገን ኑሮ ከእጅ ወደ አፍ አይደለም ለዳቦም አይደለም ምሰራ በቃ የሚያሻግረኝ ስራ እየሰራው ነው። ፈትዬ በቤቴ ነው ያሰራሁት። እነዚህን ጋቢዎች በቤቴ ፈትዬ ልጆቼ ተሰብስበው ከኔ ጋር ምን እንስራ ብለው ቢጠይቁኝ አብሬ ለመስራት እኔ ፍቃደኛ ነኝ። በኮንታ ዞን በኤላንቻኖ ወረዳና በአመያ ዙሪያ ወረዳ በገንጂ ገነት ቀበሌ በበግ ማሞከት፣ ዶሮ እርባታ፣ የጓሮ አትክልትና ፍራፍሬ ልማት የተሰማሩ የሴቶች ህብረት ያከናወናቸው ስራዎች በመስክ ምልከታ ተጎብኝተዋል። የሴቶች ልማት ህብረት ዓላማው የተስተካከለ መዋቅራዊ አደረጃጀት እንዲኖር ማስቻል ነው ያሉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ገነት መኩሪያ በጤና፣ በትምህርት፣ በግብርና፣ በተፈጥሮ ሀብትና በጎልማሶች ትምህርት ውጤታማና ሞዴል አደረጃጀቶችን ለመፍጠር እየተሰራ ነው ብለዋል። የፌደራልና የክልል ከፍተኛ ሴት አመራሮች እስከ ቀበሌ ወርዶ የሴቶችን ስራ እንቅስቃሴ መጎብኘታቸው ለቀጣይ ትልቅ መነሳሳትን የፈጠረ መሆኑንም ወይዘሮ ገነት ተናግረዋል። ከሌላው ጊዜ በአደራጅ ተሰብስበን የሆነ ቃላት አውጥተን ከምንሄደው በላይ በቦታው ላይ በመገኘት ከአርሶ አደሩ ጋር አብሮ በመሆን የትክክለኛ ስራው አለ ወይ የሚለው ለማረጋገጥ የተቻለበት ስለሆነ ልዩ ድምቀት ያለው ልዩ ክብር ያለው ልዩ ደግሞ ድጋፍ ያለው ነው። አመራሩን ከፌደራል እስከ ቀበሌ ድረስ ያገናኘ በአንድነት ደግሞ የሴቶች ልማት ህብረትንም ሆነ የሴቶችን ተጠቃሚነት እና ተሳታፊነት ለማሳደግ በቅንጅት መስራት እንዳለብን ያሳየ ስለሆነ በጣም ጥሩና የተሻለ ለቀጣይም ሴቶችን ያነሳሳ እኛንም የሚያበረታታ በቆራጥነት እውነተኛ ስራ እንድንሰራ ይረዳ ጉብኝት ነው ብዬ አስባለሁ። በፕሮግራሙ የኢፌድሪ ፌዴሬሽን ምክር ቤት የህገ መንግስት ትርጉም ቋሚ ኮሚቴ ጸሐፊ ክብርት ወይዘሮ ፍሬህይወት ዱባለ፣ የኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነር ወይዘሮ ምስራቅ ማሞና የኢትዮጵያ ኢንዱስትሪ ግብዓቶች ልማት ድርጅት ምክትል ዋና ስራ አስፈጻሚ ወይዘሮ አበባዬ ገዛኸኝ ተገኝተዋል።